ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብ ቆይታችሁን ከኛ ጋር ስታደርጉ በትግራይ ክልል የድሮን ጥቃት መከሰቱን፣ ኢሰመኮ በአርሲ ኦርቶዶክሳውያን ላይ የደረሰውን ጥቃት አስመልክቶ መግለጫ ማውጣቱን፣ በአፋር ክልል የእሳት አደጋ መከሰቱን፣ የባጃጅ ሹፌሩን ገድለው ባጃጅ ለመሸጥ ሲደራደሩ በቁጥጥር ስር የዋሉ ወጣቶች አስመልክቶ በደረሰ የትራፊክ አደጋ በርካታ የሰው ሕይወት ማለፉን እና በሱዳን ጦርነት ላይ እየተሳተፉ ያሉ የትግራይ ተወላጆችን አስመልክቶ ሌሎችንም ተጨማሪ መረጃዎችን በተለይም በመካከለኛው ምስራቅ እንደ አዲስ እያገረሸ ያለውን ጦርነት አስመልክቶ ሌሎችንም መረጃዎች ወደናንተ እናደርሳለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ወደ መረጃው እናልፋለን። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ የደረሰውን የሰብአዊ መብቶች ጥሰት በተመለከተም መንግስት ተገቢውን ምርመራ በማካሄድ ተጠያቂነትን ማረጋገጥና ተጎጂዎችን ለመካስና ለማቋቋም የሚያስችሉ እርምጃዎችን መውሰድ አለበት ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ጋዜጣዊ መግለጫ ሰጠም። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 ቀን 2018 ዓ.ም የተፈጸመውን ጥቃት በተመለከተ ክትትልና ምርመራ እያከናወነ መሆኑን ኢሰመኮ ገልጿል። ኢሰመኮ ይህን መግለጫ ይፋ እስካደረገበት ጊዜ ድረስ በአካባቢው በአካል በመገኘት ከዓይን እማኞች፣ ከተጎጂዎች፣ ከተጎጂ ቤተሰቦችና ከሚመለከታቸው የመንግስት አካላት ባሰባሰበው መረጃና ማስረጃዎች ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው በተለምዶ ኦነግ ሸኔ ታጣቂ ቡድን በፈጸመው ጥቃት የመንግስት የጸጥታ ኃይል አባላትና ሲቪል ሰዎች መገደላቸውን፣ ነዋሪዎች መፈናቀላቸውን፣ የንብረት ውድመትና ቃጠሎ መድረሱን አረጋግጫለሁ ብሏል። ኢሰመኮ በምርመራ ሂደት አረጋገጥኩት ባለው በአሰኮ ወረዳ ደለታ ጫፋ ቀበሌ አካባቢ ከግንቦት 22 ቀን 2018 ዓ.ም ጀምሮ የታጣቂዎች እንቅስቃሴ በመስተዋሉ የአካባቢው ሚሊሻዎችና የኦሮሚያ ጸረ ሽምቅ ውጊያ ፖሊስ አባላት በስፍራው በመሰማራታቸው በተለምዶ ኦነግ ሸኔ ተብሎ በሚጠራው ታጣቂ ቡድንና በተሰማሩ የጸጥታ አካላት መካከል ግጭት ተፈጥሯል። ግጭቱን ተከትሎ የአካባቢው ነዋሪ በሆኑ ሰዎች ላይ ታጣቂ ቡድኑ ባደረሰው ጥቃት ከአካባቢው መሸሽ ባልቻሉ ኃይሉ ንጉሴና ሰሙ አባይነህ በተባሉ የክርስትና እምነት ተከታዮች እንዲሁም በአካባቢው ከብቶች በመጠበቅ ላይ የነበሩ በአቶ ሰፍኖ የተባለ የእስልምና እምነት ተከታይ በአጠቃላይ የሶስት ሲቪል ሰዎች ሕይወት ሊያልፍ ችሏል። በተጨማሪም ቁጥራቸው ለጊዜው በውል ባልታወቁ ቤቶች ላይ ቃጠሎ መድረሱን፣ የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን፣ ቡዮ ቡጡሌ የሼክ ሙስጠፋ መስጂድ አጥር ላይ ጉዳት መድረሱን፣ በድለት ጫፋ ጤና ጣቢያ በነዋሪዎች መኖሪያ ቤቶችና የንግድ መደብሮች ላይ በመደዳ ዘረፋ መፈጸሙን እንዲሁም ከ2650 በላይ የሚገመቱ የአካባቢው ነዋሪዎች መፈናቀላቸውን ኢሰመኮ አረጋግጫለሁ ብሏል። ኢሰመኮ በአርሲ ዞን በሸርካ፣ በአሰኮ፣ በአንቆሎ ዋቤ፣ ጉናና መርቴ ወረዳዎች ላይ በታጣቂዎች ሲፈጸሙ የነበሩ ጥቃቶች ዳግም እንዳይከሰቱ ተገቢው ጥንቃቄ እንዲደረግና ጥቃት ፈጻሚዎች ላይ ተጠያቂነት እንዲረጋገጥ በተለያዩ ጊዜያት ማሳሰቡን አስረድቷል። መንግስት በአካባቢው ላይ በተደጋጋሚ መሰል ጥቃቶችና የሰብአዊ መብት ጥሰቶች መከሰት መቀጠላቸው አሳሳቢ መሆኑን ከግምት በማስገባት ጥቃት በተፈጸመባቸው አካባቢዎች የጀመራቸውን ጥረቶች በማጠናከር በአስቸኳይ የመንግስት የጸጥታ ኃይሎች እንዲሰማሩና ሰላምና ደህንነትን በማረጋገጥ ነዋሪዎችን ወደ ተረጋጋ ህይወት የመመለስ ኃላፊነቱን ሊወጣ ይገባል ብሏል። ከዚሁ ጋር በተያያዘም በመንግስትና በሌሎች አጋር አካላት በጥቃቱ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በቂ የሆነ የአስቸኳይ የሰብአዊ ድጋፍ እንዲቀርብና ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲመቻች ኢሰመኮ አሳስበዋል። በሌላ በኩል ኢሰመኮ ጉዳዩን አስመልክቶ ዝርዝር የምርመራ ሪፖርት ይፋ የሚያደርግ መሆኑን የገለጸ ሲሆን የተፈጸሙ ጥቃቶችን በአግባቡ ሳያረጋገጡ የሚሰነዘሩ ፍረጃዎችና ቅስቀሳዎች ተጨማሪ ግጭት እንዲፈጠር የማነሳሳት እድላቸው ሰፊ በመሆኑ ማናቸውም ተቋማትም ሆኑ ግለሰቦች ከዚህ ድርጊታቸው እንዲቆጠቡ ሲል ጥሪ አስተላልፏል። መግለጫ ይህን ይበል እንጂ በተጠቀሰው አካባቢ የበርካታ ሰዎች ሕይወት ማለፉን ሌሎች መረጃዎች እያመላከቱ ይገኛሉ።
በአፋር ክልል ሎጊያ ከተማ የእሳት አደጋ መከሰቱ ተነገረም። በአፋር ክልል ሎጊያ ከተማ ተከስቶ የነበረው የእሳት አደጋ ከፍተኛ የንብረት ውድመት ቢያስከትልም በሰው ሕይወት ላይ የደረሰ አደጋ የለም ተብሏል። በከተማው ልዩ ስሙ አሊ ናጂ በተሰኘ ቦታ ላይ የእሳት አደጋው ተከስቷል ነው የተባለው። ከቦታው በወጡ መረጃዎች መሰረት አካባቢው በከፍተኛ ጭስ ታፍኖ የተስተዋለ ሲሆን በክልሉ ካለው ከፍተኛ ሙቀት ጋር በተያያዘ አደጋውን ለመቆጣጠር አስቸጋሪ ሆኖ እንደነበርም ተነግሯል። ይህንኑ አስመልክቶ የአፋር ክልል ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ በሰጡት ቃል ሎጊያ ከተማ ውስጥ የእሳት አደጋ መከሰቱን ገልጸው በህብረተሰቡ ትብብር በቁጥጥር ስር መዋሉን ተናግረዋል። የሰው ሕይወት አልጠፋም፣ ንብረት ላይ ውድመት ደርሷል ማለታቸውም ተዘግቧል። ከዚሁ ጋር ተያይዞ በአፋር ክልል በተለያዩ ቦታዎች የሰደድ እሳት እየተነሳ መሆኑም ተዘግቧል። በትግራይ ክልል የድሮን ጥቃት መከሰቱ ተነገረም። የኢትዮጵያ አየር ኃይል በትግራይ ክልል ሽራሮ ከተማ አቅራቢያ አካሄደው በተባለው የድሮን ጥቃት በትግራይ የጸጥታ ኃይሎች ላይ ጉዳት መድረሱ ተሰምቷል። በቅርቡ የጀነራል ታደሰ ወረዳ ጊዜያዊ መንግስትን አስወግዶ ስልጣን የተቆጣጠረው በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባሰራጨው መግለጫ በድሮን ጥቃቱ በዕለታዊ የስራ እንቅስቃሴ ላይ በነበሩ የሰራዊቱ አባላት የሞትና የመቁሰል አደጋ አድርሷል ነው ያለው። ድርጊቱ የፕሪቶሪያውን ስምምነት እንደሚጥስ በማከል በዚህ ጉዳይ ላይ የፌዴራል መንግስቱ ምንም አይነት የሰጠው መግለጫ የለም። በቡኢ ከተማ አሽከርካሪውን ገድለው ባጃጅ ዘርፈው የነበሩ በወልቂጤ ከተማ በቁጥጥር ስር ዋሉ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡኢ ከተማ ላይ ባለፈው የካቲት ወር የባጃጅ አሽከርካሪውን በአሰቃቂ ሁኔታ በመግደል ተሽከርካሪውን ዘርፈው ተሰውረው የነበሩ ተጠርጣሪዎች በወልቂጤ ከተማ ላይ ያለ ሰነድ ሊሸጡ ሲሉ የቀቤና ልዩ ወረዳ ፖሊስ እጅ ከፈንጅ ይዟቸዋል ነው የተባለው። የቀቤና ልዩ ወረዳ ፖሊስ አዛዥ ረዳት ኢንስፔክተር ወለላ ኤልያስ እንደገለጹት ተጠርጣሪዎቹ የካቲት 1 ቀን 2018 ዓ.ም በምስራቅ ጉራጌ ዞን ደቡብ ሶዶ ወረዳ አሽከርካሪውን ሙሉ ቀን አንበሴን ለሰርግ አገልግሎት እንፈልጋለን በማለት ካታለሉ በኋላ አዳዘር ቀበሌ ልዩ ስሙ ጉቹ ሞተቤ ወደሚባል ጫካ በመውሰድ በጭካኔ ገድለውታል። በመቀጠልም የሰሌዳ ቁጥር ኮድ 101110 የሆነን ባጃጅ ዘርፈው ወደ ወልቂጤ ከተማ በመውሰድ በአንድ ጋራዥ ውስጥ ደብቀው እንደነበርም ተገልጿል። ተጠርጣሪዎቹ ያለ ሊብሬና ያለ ምንም ህጋዊ ሰነድ ባጃጁን በ150 ሺህ ብር በድርድር ለመሸጥ ሲያስማሙም ለፖሊስ በደረሰ ጥቆማ መነሻነት ግንቦት 18 ቀን 2018 ዓ.ም ከነባጃጁ በቁጥጥር ስር ውለዋል። በልዩ ወረዳው የመጀመሪያ ደረጃ ፍርድ ቤት የ14 ቀን የጊዜ ቀጠሮ ተጠይቆባቸው ምርመራ ሲካሄድባቸው የቆየ ሲሆን በከባድ የነፍስ ማጥፋትና የዘረፋ ወንጀል ሲፈልጉ ለነበሩት ለምስራቅ ጉራጌ ዞን ፖሊስ መምሪያ ተላልፈው ተሰጥተዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች እየተሳተፉ መሆኑ ተነገረም። በሱዳን የእርስ በርስ ጦርነት ውስጥ የትግራይ ወጣቶች በተለያየ መንገድ ወደ ሱዳን በማምራት በጦርነቱ ላይ እየተሳተፉ መሆኑንና የአንዳንድ ወጣቶች ሕይወት አጣብቂኝ ውስጥ መግባቱ እየተነገረ ነው። እነዚህ ወጣቶች በተለያየ መንገድ ሄደዋል ቢባልም አንዳንድ ምንጮች እንደሚያረጋግጡት ትግራይን በቁጥጥር ስር የዋለው የነ ዶክተር ደብረጽዮን ቡድን ወጣቶችን እየመለመለ በሱዳን ውስጥ ለሚካሄደው የእርስ በርስ ጦርነት እየማገዳቸው ነው ተብሏል። በዚህም አልቡርሃንን በመደገፍ ወጣቶችን እያቀረበ ነው የተባለው የትግራይ ክልል ታጣቂ ቡድን በአንጻሩ ትጥቅ ከሱዳን ኃይሎች እየተቀበለ መሆኑም ነው የተነገረው። ይህም ህወሓት በትግራይ ክልል ውስጥ ቀደም ሲል ከፌዴራል መንግስት ጋር ባካሄደው ጦርነት የበርካታ ወጣቶችን ህይወት የቀጠፈ ቢሆንም ከዚህ ስህተቱ ሳይማር ሌሎች ወጣቶችን አስገድዶ በማገትና ከተለያየ ተግባራቸው ላይ በማንሳት ወደ ጦርነት እየማገዳቸው መሆኑም እየተነገረ ነው። በስልጤ ዞን በደረሰ የትራፊክ አደጋ የሰዎች ህይወት አለፈም። ከስልጤ ዞን አልቾ ውሪሮ ወረዳ ተነስቶ በጠረጋ ከተማ አድርጎ ወደ አዲስ አበባ 18 መንገደኞችን አሳፍሮ ይጓዝ የነበረ መለስተኛ የህዝብ ማመላለሻ ተሽከርካሪ መንገድ ስቶ ገደል ውስጥ በመግባቱ አሰቃቂ የትራፊክ አደጋ መድረሱን የወረዳው አስተዳደር አስታውቋል። በደረሰው ከፍተኛ አደጋ ሳቢያ እናቶች፣ ህጻናት፣ ወጣቶችና አባቶችን ጨምሮ የ11 ሰዎች ህይወት ወዲያውኑ ያለፈ ሲሆን አሽከርካሪውን ጨምሮ በ3 ሰዎች ላይ ከባድ የአካል ጉዳት ደርሷል ተብሏል። በአንጻሩ 2 ህጻናትን ጨምሮ 4 መንገደኞች ምንም አይነት ጉዳት ሳይደርስባቸው በሙሉ ጤንነት ላይ ይገኛሉ ነው የተባለው። የአልቾ ውሪሮ ወረዳ አስተዳደር በአደጋው ህይወታቸውን ያጡ ወገኖችን አስከሬን
ከቡታጅራ ሆስፒታል ወደ ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በማጓጓዝ ለቤተሰቦቻቸው እያስረከበ መሆኑም ተነግሯል። በጽኑ ለቆሰሉ ተጎጂዎችም በቡታጅራና በወልቂጤ ሆስፒታሎች የድንገተኛ ሕክምና ክትትል እየተደረገላቸው መሆኑ ተነግሯል። በመካከለኛው ምስራቅ ያለው ጦርነት እየተፋፋመ ነው ተባለም። የአሜሪካ የውጭ ጉዳይ ሚኒስትር በዮርዳኖስ ለሚገኙ ዜጎች አስቸኳይ የደህንነት ማስጠንቀቂያ አስተላልፈዋል። ማስጠንቀቂያው የወጣው በዮርዳኖስ የአየር ክልል ላይ ሚሳኤሎች በመታየታቸው ዜጎች ወዲያውኑ ጥበቃ ወዳለበት መጠለያ እንዲገቡ ለማሳሰብ ነው ተብሏል። የውጭ ጉዳይ ሚኒስትሩ ባወጣው መግለጫ የደረሱን መረጃዎች እንደሚያመለክቱት ሚሳኤሎች፣ ድሮኖች ወይም ሮኬቶች በዮርዳኖስ የአየር ክልል ውስጥ ይገኛሉ ብሏል። አክሎም ዜጎች ባሉበት ቦታ ሆነው ወዲያውኑ እንዲጠለሉም ከቤት እንዳይወጡና የአካባቢውን ባለስልጣናት ማስጠንቀቂያዎች በንቃት እንዲከታተሉ አዟል። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ሁኔታውን በቅርበት እንደሚከታተልና አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን እንደሚሰጥም አስታውቋል። ይህ ክስተት የተፈጠረው ቀደም ሲል ኢራን ከሚያዝያ ወር የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ ወደ ሰሜን እስራኤል ከፍተኛ ቁጥር ያላቸው የባለስቲክ ሚሳኤሎች መተኮሷንና እስራኤልም የአጸፋ እርምጃ መውሰዷን ተከትሎ ነው ተብሏል። በሁለቱ ሀገራት መካከል የተቀሰቀሰው ይህ ቀጥተኛ የተኩስ ልውውጥ አጠቃላይ የቀጠናውን ደህንነት ከፍተኛ አደጋ ላይ ጥሎታል ነው የተባለው። ውድ ቤተሰቦቻችን ሰብስክራይብ እንዲሁም ላይክና ሼር ማድረጋችሁን አትዘንጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።